ትናንትና ቪዲዮ ተመችቶናል። ጨረቃ ፋሚሊን አዝናንቷል። በቃ ፈታ ብለናል እና በሰላም መምጣታችሁ ሌላው ቢቀር በሰላም መምጣታችሁ በፍቅር እየሳቃችሁ እየተጫወታችሁ መምጣታችሁ ራሱ ለእኛ በቂ ነው። የምሬ ነው። ጸብ ምናምን ሲኖር ከምንጨነቀው እንደዚህ ብታዝናኑ ይሻለናል። እንደዚህ በፍቅር ብትመጡ ይሻለናል። እና እኔ እንደውም ምን አሰብኩ መሰላችሁ ቤተሰብ ጥያቄና መልስ ቢዘጋጅ። ይህ ጥያቄና መልስ የሚለው እርስ በርስ ጥያቄ በጣም ጸዴ ነገር ነው ብዬ አስባለሁ። በደንብ የልባችን እኛ ማወቅ የምንፈልገውን ነገር እንጠይቃለን። የልባችን ይደርሳል ብዬ አስባለሁ። እና ጥያቄ ማጣራት ሞክሬያለሁ። አርፌ አልተቀመጥኩም። ምን ለመናገር ለማጣራት በሞከርኩበት ታይም ብዙ ነገር አግኝቻለሁ። ስለ አቤኔ ከባባድ መረጃ ደርሶኛል ቤተሰብ። እና ግምጃ እሱንም ስታቅ የምታለቅስ ይመስለኛል። በጣም በቃ ልቧ የሚሰበር ይመስለኛል። ለአጽናናት እዛ ጋር መገኘት አለብኝ ቤተሰብ። እሷ ጋር ለአጽናናት መገኘት አለብኝ። አቤኔ በጣም ጉዶቹ ብዙ ናቸው። የማያልቅ ጉድ ነው ያለበት። ፎቶቹ እነዚህ ናቸው። ፕሪንት አስደረግኳቸው ቤተሰብ እና ፕሪንት አስደርግ ይዣቸዋለሁ። ከራሴ ጋር ይቆያሉ። ለግምጃዬ አዲስ አበባ ላይ ስለሆነ ሰሞኑን እሰጣታለሁ፣ አሳያታለሁ። ምን እንደሚሰማት ምን እንደምትል ግን ማወቅ እፈልጋለሁ ቤተሰብ። ፍላሹ አለ ተዘጋጅቷል ነው እና ሁሉ ነገር ሬዲ ነው። ፖስታ ተዘጋጅቷል። ፖስታ አሽጌ ምናምን ላደርሳቶች ያለው ልክ በዚህ ልክ እኔ አቤኔ እንደዚህ አልገባኝም ነበር። ሰላም ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁልኝ? እንደምን ቆያችሁልኝ? እኔ ያለው ደህና ነኝ፣ ፈጣሪ የተመሰገነ ይሁን። እናንተም በያላችሁበት ሰላማችሁ እንደ ወንዝ ብዝት ይበልልኝ፣ የማያልቅ ይሁንልኝ እያልኩ ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። ያው ወንዝ ያልቃል እኮ ምንድን ነው የእኛ ሰላም የሆነ ሰዓት እንዲቋረጥ ነው ወይ ለምትሉ ሰዎች እንደ አባይ ወንዝ እንግዲህ ተቋርጦ በታሪክ ታይቶ አይታወቅምና እንደ አባይ ወንዝ ሰላማችሁ፣ ጤናችሁ ያላችሁበት ሁኔታ እርስ ይበል። የስኬት መንገዳችሁ ያሳካላችሁ፣ ያሰባችሁት ሁሉ ይሳካላችሁ። ጨረቃም ግምጃዬን ፋሚሊ ያው ሰሞኑ ግምጃዬ ቤት ገብተናልና በግምጃዬ ስም ሰብስክራይብ የሚያደርግ ሰው በጣም ነፍ ነው። ኧረ ግምጃዬ ፋሚሊ እንዴት ነው ሰፖርት የሚያደርጉት? እንዴት ነው በቃ ማለት እንዴት ነው እንደዚህ የሆኑት? በጣም ደስ የሚል ፋሚሊ ነው። የምሬ ነው ቤተሰብ። ጨረቃ ፋሚሊ በማውቀው የኖርኩበት ፋሚሊ ነው። ጨረቃ ፋሚሊ ከተመሰረተ ጀምሮ የኖርኩበት ፋሚሊ ነው። ግን አዳኙ ፋሚሊ የግምጃ ቤተሰቦች እኔ ባላዩአችሁ ነበር እስከዛሬ እና እስከዛሬ እናንተን ባለማወቄ ይቆጨኛል። ያው ብዙዎቻችሁ ተምኔል አይታችሁ ተናዳችሁ ተቆጥታችሁ እንደመጣችሁ ወር ደግሞ በቃ ስሜታዊ የሆናችሁ እንደመጣችሁ በጣም እርግጠኛ ነኝ። ግን ደግሞ ረጋ አድርጉት። ይህን ቪዲዮ እስከ መጨረሻ ማየታችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ዛሬ አዲስ ሰብስክራይበር ካለ አዲስ ሰብስክራይብ የሚያደርግ ሰው ካለ ከየትኛው ፋሚሊ እንደሆነ እየጻፈ ኮመንት ላይ እየጻፈ እያሳወቀኝ ሰብስክራይብ ያድርግ። ያው መጀመሪያ ቪዲዮውን አይታችሁ ወይ ተምፕሌን አይታችሁ ለመፍረድ እንዳትቸኩሉ፣ ቪዲዮ እስከ መጨረሻው ማየታችሁን እንዳትረሱ እና ከየትኛው ፋሚሊ እንደሆናችሁ ንገሩኝ ኮመንት ስር። የትኛው ፋሚሊ እንደሆነ ግራ እያጋባኝ ነው። ያው የግምጃ ፋሚሊ አዲስ ስለሆነ በግምጃ ስም እየተባለ እያየው ነው። ጨረቃ ፋሚሊ በዚህ አጋጣሚ የተዘናጋ ይመስለኛል። ጨረቃ ፋሚሊም እስኪ ግምጃ ፋሚሊ እያደረገ ያለውን ነገር አሳዩ። ከጨረቃ ፋሚሊ እንደሆናችሁ ከየትኛው ፋሚሊ እንደሆናችሁ እያሳወቃችሁ ማለት ነው። ያው ግሬስ ፋሚሊ ይኖራልና ማለት ነው። እና ዛሬ የመጣሁበት ሀሳብ ያው ሁላችሁም እንዳያችሁት ነው። ትናንትና ስለነ ብሩክ የምንለው ነገር አለ። ትንሽ ተዝናንተናል፣ ስቀናል፣ ተጫውተናል። ግን ደግሞ እዚህ ጋር ደግሞ ሲሪየስን ጉዳይ ይዘናል። የግምጃ ነገር የግምጃና የአቤኔ ከባድ ነገር ይዘናል። ከሚያሳዝነው መጀመር አልፈለግም ለመናገር። የግምጃና የአቤኔ በጣም የሚያሳዝን ነገር ነው እንደምታውቁት። የብሩክና የጨረቃ ቤት ደግሞ በጣም ሰዓት ፌሽታ፣ ሰላም የሰፈነበት ፍቅር የሞላበት ነው እና ምን እንደኮራው ልንገራችሁ። ከጨረቃ ፋሚሊ ጨረቃ በቃ ፋሚሊ ውስጥ ያኮራኝ ነገር የግምጃን ቪዲዮ እያየው ነበር። የግምጃን ቪዲዮ እነ ብሩክና ሃይሚ ሰርፕራይዝ ያደረጓት ቪዲዮ ከፍተኛ እይታ ያላት ከፍተኛ ሰብስክራይብ ያመጣ ቪዲዮ እንደሆነ አይተናል። እና በዚህ ምክንያት ጨረቃ ፋሚሊ ላይ አለመኩራት ይከብደኛል። የጨረቃ ፋሚሊ አንዱ አባል በመሆኔ በጣም ኩራት ይሰማኛል፣ በጣም ደስታ ይሰማኛል። እና ጨረቃ ፋሚሊ ሁሌም ወደፊት እንጂ ወደ ኋላ የለም። እና ሰብስክራይብ አርጉ። ይህን ቪዲዮ የምታዩት ጨረቃ ፋሚሊዎች የምሬ ነው። አሁን ግምጃዊ ፋሚሊ እየበለጠብኝ ስለሆነ እዚህ ቤት የሚመጣው። ስለዚህ ጨረቃ ፋሚሊ እንደለመደው ግምጃዊ ቤት ሰርፕራይዝ እንዳደረጋት እኔም ቤት መጥቶ ሰርፕራይዝ ማድረጉ እንዳይረሳ። ሁላችሁም ደግሞ ይህን ቪዲዮ ለወዳጅ ዘመን አድርሱ።
ጨረቃ ፋሚሊ ላለ ጠቅላላ አድርሱ። ግምጃ ፋሚሊ እየመጡ እያሳወቁ ስለሆነ ሰፖርት እያደረጉ ላይክ እያደረጉ ኮመንት እያደረጉ ምናምን እንደሆነ ሼር እያደረጉ እንደሆነ እያየ ነው ስለሆነ ማለት እና በጣም አኩርተውኛል። ጨረቃ ፋሚሊ ሁላችሁም አኩርታችሁኛል፣ ከላይቭ ጌሙ ጀምሮ ማለት ነው። በጣም ስኮራባችሁ። በቃ የጨረቃ ፋሚሊ ካለ እንዲህ ብለን እንትን እንደምንል አይተናል። እኔም እዚህ ጋር ካሜራ ደግኝ የምመጣው ጨረቃ ፋሚሊ የሚያዳምጠኝ የሚወደኝ ጨረቃ ፋሚሊ አሉኝ ብዬ ነው የምመጣው እና ሁላችሁም እንዳላችሁኝ አለኝታነታችሁን አሳዩኝ እላለሁ። ትናንትና ደግሞ ሀይሚ በአዲስ ነገር መታለች፣ ሰርፕራይዝ ልታደርገን እንደዛውም በዛው ልክ ደግሞ ግራ ልታጋባን መታለች ማለት ነው። ምንድነው ግራ የሚያጋባው? ሀይሚ እንዲህ አይነት ነገር ትችልበታለች። እኔ ሁሌ ግራ የሚያጋባኝ እሱ ነው። በጣም ትችልበታለች። የሱሰኛ ሆኑ ጫት እየቃሙ መስራት፣ እብድ ሆኑ መስራት፣ ሰካራም ሆኑ መስራት በጣም ትችልበታለች። እውነት ነው አውቃለሁ። እንትን ነው ሰሞኑ የፕራንክ ድግሞች እያጋጠመን ይመስለኛል። እንዴት ካላችሁ አብረን አደርን ከሚለውን ጀምሮ አብረን አደርን የሚለው በጣም ድግግሞች ነው። እንደውም አብረን አደርን የሚለው ከድግግሞች የሚያለፈ ነው። በጣም ቱማች ሆነ፣ በጣም በዛ እና የዚህኛው ደግሞ ጠጥቼ ሰከሬ ምናምን የሚለው ከዚህ በፊት 1 2 3 ያየነው ነገር ከትላንትና ቪዲዮ ሳይጨምር ነው። ወታጀራ እያለች እኔ ማቴዎስ ሆቴል ትዝ ይለኛል፣ እንደዛ የቢራ ጠርሙስ ደርድራ ምናምን አይታችኋል። ከዚህም በፊት የሚያጋጥም እና የነበረ ነው። ብሩኬ ራሱ አለ ተናገረ። በጣም ተጠራጠርኩ፣ በጣም ኮንፊውዝ ሆኜ ነበር። በቃ እቺ ልጅ አድርገዋለች አላረገችውም እና አትሸትም ደግሞ ልብስ ሳይሸት አፍ ሳይሸት እንዴት ነው ሳይሸቱ ቢራ መጠጣት የሚቻለው የሚለውን ግራ አጋብቶ ነበር አለ። ያም አንድ ነገር ነው፣ አንድ ደስ የሚል ነገር ነው። ምክንያቱም ግራ መጋባቱ ምናምን ያለ ነው። በቃ ግራ መጋባት አለበት ለምትሉ ይህ ነገር እየተደጋገመ ነው። ስለዚህ ሀይሚ እኔ የምጠይቅሽ ክሬቲቭ ነገር፣ የምሬ ነው፣ በጣም ክሬቲቭ ነገር ያስፈልጋል። በጣም በቃ ለአንድ ቀን ልቡን ቀጥ የሚያደርግ ነገር፣ ይህ በወንድ ዙሪያ ምናምን አለ። ለአንድ ቀን ልቡን ቀጥ የሚያደርግ ጦር ደግሞ ይህ እንኳን ይህ አይዲያ ይቅር፣ ቤተሰብ ትንሽ ሊበጠብጥ የሚችል እና ኮንፊውዝ ሊያደርግ የሚችል ነገር ስለሆነ ይቅርና በቃ በደንብ ሊያወዛገበው የሚችል በደንብ ሊያስጨንቀው የሚችል ነገር አምጪ። ምክንያቱም ይህ ቪዲዮ አጠረ፣ ገባሽ? ከሌላ ቀን ከምትሰሪ ፕራንክ አንጻር 40 ደቂቃ 1 ሰዓት እንዲሰራ ፕራንክ፣ ይሄ ግን 22 ደቂቃ አይ ቲንክ ሶ እና ብዙም ያሰራ አይደለም። እንትን ቪዲዮም ድግግሞች ነው የሚሆነው። ንግግራችሁ ምናምን ደስ ይላል፣ ያዝናናል፣ አውቃለሁ ግን ቶሎ ማዝናናቱ እዛው ጋር የሚያበቃ ነው። በቃ አንድ አፍሽን ካሸተተ አንድ የሆነ ሁኔታሽ ከነካ በቃ ያልቃል እና እያወዛገብሽ ነው። አሁን ደግሞ ብሩኬ በምን እንደሚመጣ ያው ማወቅ ከባድ ነው። ተጠሪያ ባለ ሊመጣ ይችላል። ሀይሚ የሆነ ሳሳ ያለ ፕራንክ ስታደርገው አንዳቸው ጠንከር ይላሉ፣ አንዳቸው ሳሳ ሲያደርጉ አንዳቸው ጠንከር እንደሚሉ ስለምናቅ ማለት እና የትናንትና ቪዲዮ ተመችቶናል። ጨረቃ ፋሚሊን አዝናንቷል። በቃ ፈታ ብለናል እና በሰላም መምጣታችሁ ሌላው ቢቀር በሰላም መምጣታችሁ በፍቅር እየሳቃችሁ የተጫወታችሁ መምጣታችሁ ራሱ ለእኛ በቂ ነው። የምሬ ነው። ጸብ ምናምን ሲኖር ከምንጨነቀው እንደዚህ ብታዝናኑ ይሻለናል፣ እንደዚህ በፍቅር ብትመጡ ይሻለናል። እና እኔ እንደውም ምን አሰብኩ መሰላችሁ ቤተሰብ፣ ጥያቄና መልስ ቢዘጋጅ። ይህ ጥያቄና መልስ የሚለው እርስ በርስ ጥያቄ በጣም ጸዴ ነገር ነው ብዬ አስባለሁ። በደንብ የልባችን እኛ ማወቅ የምንፈልገውን ነገር እንጠይቃለን፣ የልባችን ይደርሳል ብዬ አስባለሁ። እና ጥያቄና መልስ ብለው አንዴ እንድንጠይቅ ቢያደርጉን ጥሩ ነበር። ለአንድ ቪዲዮ ወይ ፓርት 2 አድርገው 2 ፓርት አድርገው ጥያቄና መልስ ቢሆን እኔ በጣም ጸዴ ነው ብዬ አስባለሁ። ሌላኛው ጉዳይ ደግሞ የግምጃ ጉዳይ ነው። ያው ጨረቃ አወራን እና ስለ ግምጃ እናወራ፣ ስለ ግምጃና ስለ አቤኒ እና ግምጃና አቤኒ እንትን እንደሆኑ ፍቅረኛ እንደሆኑ ራሱን ያላቅም ነበር እውነት ለመናገር እና በጣም ኦብሰስ ሆኜ ነበር፣ በሷ ተስቤ ነበር፣ ተማርኬ ነበር አውቃለሁ። ግን ደግሞ ስህተት እንደሆነም ያንኑ እዛው የግምጃ ፋሚሊ መልሶኛል፣ አርሞኛል። አቤኒ ያለ ምናምን ብሎኝ እና በትናንትና ቪዲዮ ከትናንት ወዲያ በሰራው ቪዲዮ በጣም ኦብሰስ ሆኜ በሷ ተስቤ ተማርኬ ነበር። ስታሚ ነበር ልቤን ሰጧት እንደ ምናምን እያልኩ ነበር። ኢንስታግራም ላይ እያወራሁት ነበር። ግን ፍቅረኛ አላት ስትሉኝ ለምን እንደሆነ አላውቅም። በትናንትና ቪዲዮ ከበደኝ። ትናንትና ራሱ ለአወራት ከበደ፣ ልጽፍላት ቴክስት አርጋ ነበር፣ ያው እንተጋገዛለን ምናምን ብላ ነበር። እሱ መመለስ ራሱ ከበደኝ ቤተሰብ። ምክንያቱም አቤኒ ያለ ስትሉኝ የሆነ የሰው የነካዋክል በጣም ተናድጄ ነበር እና አወራሪ ነው ያናደደኝ። እኔ እሷን እዛ እንትን ላይ ኢንስታግራም ላይ እንደዛ መባባሌ አይደለም፣ ግን
በጣም እንትን አናደደኝ። ታውቃላችሁ ቤተሰብ እዛ ጋር ምን ይሰማል? አንድ ወንድ ነው እዛ ጋር ምን ይሰማል? ስለ ሚስቱ እንደዚህ ቢወራ፣ ስለ ፍቅረኛው እንደዚህ ቢወራበት የሚለው አሳሰበኝና ተናድጄ ነበር በራሴ። ትናንትና ቪዲዮ አይታችኋል። መለስ ብዬ በቃ ፍቅረኛ አላት ይቅርታ ምናምን ብዬ ነበር። ግን ደግሞ ለማጣራት ሞክሬያለሁ። አርፌ አልተቀመጥኩም ነው ለመናገር። ለማጣራት በሞከርኩበት ታይም ብዙ ነገር አግኝቻለሁ ስለ አቤኔ ከባድ መረጃ ደርሶኛል ቤተሰብ እና ግምጃ እሱን ስታውቅ የምታለቅስ ይመስለኛል። በጣም በቃ ልቧ የሚሰበር ይመስለኛል። ለአጽናናት እዛ ጋር መገኘት አለብኝ ቤተሰብ፣ እሷ ጋር ለአጽናናት መገኘት አለብኝ። አቤኔ በጣም ጉዶቹ ብዙ ናቸው። የማያልቅ ጉድ ነው ያለበት። እኔ በቪዲዮ በሉ በፎቶ በሉ ስክሪንሻቶች ምናምን አሉ ገባችሁ? እነሱን እነዚህ ፎቶዎቹ ምናምን ስክሪንሻቶቹ ፕሪንት አስደርጊያቸዋለሁ። ቪዲዮዎቹን ደግሞ በፍላሽ አዘጋጅቼ ይዣቸዋለሁ አለ። ካስፈለገ ፎቶዎቹን እንደውም ባሳያችሁ ደስ ይለኛል። ፎቶዎቹ እነዚህ ናቸው። ፕሪንት አስደረግኳቸው ቤተሰብ እና ፕሪንት አስደርግ ይዣቸዋለሁ። ከራሴ ጋር ይቆያሉ። ለግምጃዬ አዲስ አበባ ላይ ስለሆነ ሰሞኑን እሰጣታለሁ፣ አሳያታለሁ። ምን እንደሚሰማት ምን እንደምትል ግን ማወቅ እፈልጋለሁ ቤተሰብ። ፍላሹ አለ ተዘጋጅቷል እና ሁሉ ነገር ሬዲ ነው። ፖስታ ተዘጋጅቷል። ፖስታ አሽጌ ምናምን ላደርሳት ወስኛለሁ። በዚህ ልክ እኔ አቤኔ እንደዚህ አልገባኝም ነበር። አንዳንዴ የሚያምር ፍቅር መሀል እንትን አለ፣ ልክ ያልሆነ ነገር ይኖራል። ሁሉም ፍጹም አይደለም። ሁሉም እንደ ብሩክና ሃይሚ የሚመስላችሁ ሰዎች አላችሁ። አድቡ። ሁሉም እንደ ብሩክና ሃይሚ የሚያምር ፍጹም ፍቅር አይደለም ያለውና በቃ አቤኔ በዚህ ልክ አልጠበቅኩም። እንደዚህ አይነት ነገር ውስጥ ትገባለህ፣ እንደዚህ አይነት እንትን ርካሽ ነገር ውስጥ ትገኛለህ ብዬ አላሰብኩም ነበር። ለግምጃ የምትጨነቅ ለግምጃ የምታስብ ይመስለኝ ነበር። ግን ደግሞ ያሰብኩት ሁሉ ስህተት እንደሆነ ይቅርታ እንኳን ጠይቄ ለአንተ ሞራን ተጨነቄ ግምጃ እንደዛ ማለት ስህተት ነው ስል ነበር። አንተ ግን የባሰ ነገር ነው ያለ ሰው አንተ የምትናደድበት አንተ የምታነባበት ምናምን በቃ ያዘጋጀሁት ፋይል እንደዛ ነው እና እኔ በጣም የሚያሳስበኝ ግምጃዬ በዚህ መሀል እንዴት ትሆናለች? ይከፋታል። ታውቃላችሁ ግምጃዬ ደግሞ ብዙ መከራ ያየች እና በምትወደው ሰው ደግሞ ስትከዳ ሳሉት እኔ በጣም በቃ እንድትጎዳ አልፈልግም። ግምጃዬ እንድትጎዳ ማንም እንዲጎዳ አልፈልግም እና እንድትጎዳ አልፈልግም። ግምጃዬ ከዛ ሁሉ መከራ ተርፋ መታ እዚህ ጋር ሌላ ሰው እንዲጎዳ አልፈልግም። በፍቅር እንድትጎዳ አልፈልግም። እዛ በረሃ ለበረሃ የተከራከረች በቃ ያየችው መከራ ይበቃታል። እና አቤኔ በዚህ ልክ አልጠበኩም ትጎዳታለህ ብዬ እናስባችሁ ነው። የምር መስሏችሁ ነው ፋይል ምናምን። እኔ ለዚህ ነው እስከ መጨረሻው ማየታችሁ እንዳትረሱ። ቪዲዮ እስከ መጨረሻ ይታይ። የሚሰራው ለእናንተ ነው። መጀመሪያ እንደዚህ ሊሆን ይችላል። አያችሁ አቤኔ በጣም ነው የሚወዳት፣ በጣም ነው የሚንከባከባት። ፍቅራቸው ያስቀናል።